በቀለም ብሎ በቀለን አቅዶና አስቦ የመርጃን ህይወት ውስጥ የገባው አቴሽ አሁን ፍቅርን ብቻ ነው የሚያስበው። ያ በቀለኛው አቴሽ የለም። አቴሽ ሳያስበው ለሃይደርም ለስለስ እያለ ነው። ትክክለኛው የመጣበትን አላማ በመርሳቱም ቢሆን እነ ሙዜን ይበሳጩበታል። እነ ሙዜንም ቢሆኑ መጀመሪያ ቤት ውስጥ ሲመጡ የነበራቸውን ያህል ጉልበት አሁን የላቸውም። ይህ ነገር አቴሽ በሚያደርገው ሁኔታ ተበሳጭተው እያናደዳቸው ነው። መርጃን ለመጨረሻ ጊዜ አቴሽን ስልክ ስታናግረው በመጨረሻም ስልኩ የተዘጋበት መንገድ ትክክል አልነበረም። የሆነ ዝግጅት ቤት ውስጥ ሊያዘጋጁ ብለው እዛ ግቢ ውስጥ የስራ ባልደረቦቻቸውን ጠርተው ዛሬ ጥሩ ስራ ስላሳኩ ድንገት አስሊ መታ ነገሩን ስታበላሽባት፣ ሙዜንም ብትሆን የመርጃንን ቀሚሶች በሙሉ አውጥታ ውጪ ስትጥልባት ይህን የተመለከተው አቴሽ የሆነ ነገር ላመጣ ነው ብሏት ነበር የሄደው። ስልክ እየደወለችለት እያለ ነበረ ድንገት የመኪና አደጋ እየደረሰው። አቴሽ ወዲያው ስልኩን ተዘግቶታል። መርጃናውን ጨንቋት እየጠበቀችውን እያለ ነበረ በድንገት መኪናው እየመጣ ስታይ ወይኔ ተመስገን ፈጣሪ ሆይ አቴሽ ምንም አልሆነ ስትል ነበር። እያለቀሰች ነው። አቴሽ ግን ፈገግ እንዳለ ከመኪና ወረደ። መርጃን ግን እያለቀሰች ነው። ለሷ ልዩ ነው። እየሮጠች ሄዳ አቀፈችው። ገና ከመኪና ከመውረዱ እያቀፈችው ስታለቅስ ወይኔ ፈጣሪ ለምንድነው ያንተን ማጣት እንደዚህ የሚያስፈራኝ? ቆይ ለምንድነው አንተን ማጣት እንደዚህ የሚያደርገኝ? ምንድነው የፈራውስ? ወይኔ ምንድነው ለምን እንደዚህ የምፈራው እያለች ነበር። አቴሽም ቢሆን ምን ሆና ነው የምር እኔን ማጣት ያስፈራሻል? ይናል የምር እያለቀሽን ለኔ ብለሽ እንባሽ እየወጣ ነው እያል ነበረ። ጀማል በድንገት ብቅ ይላል። ጀማል ገና ከመምጣቱ አቴሽ ምልክት ሰጠው። መኪና ውስጥ አቴሽ የገዛውን ነገር ጀማል ይዞት እንዲወጣ ጀማል በሩን ከፈተና ከመኪና ውስጥ የተገዛውን ለመርጃ ልብሶች በሙሉ እያወጣ ነበረ። ከዛ በኋላ በጣም ፈርቼ ነበር። ምንም አልሆንክማ የሰማሁት ድምጽ ግን ትክክል እኮ አይደለም። በስልክ ምንድነው የሆነው? ምንድነው የተፈጠረው? ምንድነው ነገረኝ እባክህ። የሆነ ነገር ከኔ ደበክ መስሎኝ ነበረ። እስኪ ምንም አልሆንክማ አለችው። እሱ ምንም አልሆንኩም ምንም የተፈጠረ ነገር እያለቀሽ ነው እንዴ አላት። አላውቅም፣ ነገር ግን በቃ እንደዚህ ሰው እንደዚህ አይነት ችግሩ ሲገባ እፈራለሁ አለች። የመኪና ድምጽ ሲጋጭም ሰምቼ ነበረ። ምንድነው ነገሩ አለችው። ያው የሆነ አደጋ ነበር ፊት ለፊት የተፈጠረው። አንዱ ትንሽ መኪናው ማረጋጋት ከበደውና ተጋጨ። የተጎዱ ሰዎችም አሉ። የሞተ ግን ማንም የለም። ስልኬን ክፍት አድርጌው ነበር ማለት ያው እዛው ላይ ልክ ስልኬን ካንቺ ጋር ሳወራ ድንገት ባትሪ ዘጋብኝ። ድንገት ስልኩ ተቋርጠ ላቋርጦን ፈልጌም አይደለም። እንግዲህ በጊዜ ሆስፒታል ደርሳሉ ብዬ ተስፋ አደርጋለሁ። እነዛ የተጎዱ ሰዎች አላት። በልበል አሁን ደክመዋል። በቃ ስማ፣ በቃ ምናልባት ስብሰባው በቃ ይቋረጠ፣ የዛሬው የምናከብረው ዝግጅት ይቋረጥ፣ ይቅርብን አለችው። ለምን የሚቀራው? ለምን አልደከመኝም። እንደገና ደግሞ እየመጡ ናቸው። ጥሩ አይደለም እነሱን እየመጡ እያለ ከመንገድ መመለስ። ነይ እንግባና ልብሳችን እንቀይር አላት። እያባበላን ነበር እግረ መንገዱን። ከዛ እሷ እሺ እንግባ አለችው። ተያይዘው ወደ ውስጥ እያመሩ ናቸው። ወደ መኝታ ክፍላቸው ሲገቡ ሶፋ ላይ የተለያዩ ልብሶች ተገዝተዋል። የምረኔን የገዛልኝ አለችው። ይሄው ላንቺ ነው የገዛውልሽ እያላ ነበረ። ደስ አላት። ተመለከተቻቸው፣ ወደደቻቸው። በቃ ልቀይር እያለች ነበረ። በአንድ በኩል እሱ ችግር የለም ይልሽ መከፋትም መናደድም የለብሽምሽ እያላ ነበረ። መርጃን እያደነቀችው ነበር። ዚጋ እሱን አቴሽ አንተ የምትገርም ሰው ነህ፣ ያለን ስብዕና ድንቅላ ያለው ፍትህን በራስ መንገድ የምታስመልሰው መንገድ ደስ ይለኛል። የሆነ ነገር እንኳን ቢበላሽ ቶሎ ብለህ ነገሮችን አንተ ታስተካክላለህ፣ ታውቅበታለህ አለችው። በአቴሽ ሁኔታ በጣም ተገርማ አደነቀችው። ከዛም በኋላ ልብሴ ልቀይር ብላ በቀጥታ ወደ ውስጥ እየገባች ነው። አቴሽ እንደዚህ መርጃን ደስተኛ ሆና ሳያት እሱ ራሱ እየተደሰተ ነበረ። በሌላ በኩል ሙዜንና አስሊ በብስጭትና በንዴት ሆነው በደረጃው እየወረዱ ናቸው። ከዛ ወደ ዋናው ሳሎን እየመጡች የማተረባ ሴትዮ አሳያታለሁ ትላለች ሙዜን። ከዛ አስሊ ደግሞ እማዬ ተረጋጊ፣ እጅሽ ላይ ማስረጃ ያስፈልግሻል፣ አለበዚያ የእሷ እጅ ላይ ነው የምትወርቂው ትላታለች። ነርሚን ቁጭ ብላ ሻይ እየጠጣች ነበረ። ነርሚን ስፈልግሽ ነበረ ትላታለች። ምን ፈልግሽ ሙዜን? ደግሞ ምን ላርግሽ? ምን አርጊ ነው የምትይኝ ትላታለች። ኮራ ዘና ብላ ነርሚን አንቺን ፈልጌ ነበር የመጣሁት አለቻት። ይኸው አለሁ አገኘሽ፣ ምን ይፈጠር ነው የምትይው ትላታለች። ነርሚን በፈገግታ ሙዜን ተናዳ ብሽቅ ብላ ነበር የምታያት። ወይኔ ያዘንሽ ተናደሽ ትመስያለሽ፣ ምንድን ያናድንሽ? ግን ገብቶኛል ማለት ምን ጊዜም የነርሚን ይልድረም ጠላት መሆን፣ ተፎካካሪ ተገዳዳሪ መሆን ቀላል ነገር አይደለም። በቀላሉ ስለማልሸነፍ ማለት ነው። ዙሩን አታክርሬው። ዋናው ነገር እዚህ ጋር ማን ፕሬዚዳንት የሚሆነው ሳይሆን የማህበሩ መጨረሻ ጣፋንታ ምን ሊሆን ይችላል፣ በማን እጅ ላይ ይወድቃል የሚለው ነገር ነው። ታያለሽ እንደ አዲስ ፕሬዚዳንት እንዴት ነገሩን መረር እንደማረገው ትላታለች። እንዲህ ስትላት እዚህ ጋር ሙዜን ተበሳጭታ እንግዲህ የኔን አንገት ሐብል በመስረቅ ፕሬዚዳንት የምትሆኝ ከመሰለሽ በጣም ተሳስተሻል። ምን አይነት ክብረ ቢስ እንደሆንሽ ብቻ ነው ያስተዋሉት፣ ሌላ ነገር አይደለም። ገባሽ? ስለ ማህበሩ ፕሬዚዳንትነት ብትረሹ ነው የሚሻለው። ምክንያቱም እኔ ፕሬዚዳንት የሆንኩ ቀን ነገሩን ግልብጥብጥ ነው የማረገው። አንቺ ፕሬዚዳንት እንድትሆኝ እንዳይመች ነው የማረገው። እድል እንኳን አልሰጥሽም ብላ ትሄዳለች። አስሊ ትከተላታለች። ነርሚን ስልኳን አውጥታ በእጇ ይዛ እየነካካች ስትስቅ ነበረ። አቴሽ ለደቂቆች ያህል መርጃን ሲጠብቃን ነበር። በረጋ ሆኖ አትወጣም እንዲህ እያለ በመጨረሻ ምሷ ልወጣ ነው አለችው። እየጠበኩሽ ነው ይላታል ሸሚዙን እያስተካከለም። ድንገት አዲስ የገዛላትን ቀሚስ ለብሳ መጣች። ስትመጣ በጣም ነበር ቆንጆ የሆነችው በሷ። ከዛ በኋላ ደነገጠ።
ወይኔ አምላክ እንዲና ያማረባት እንዲነ ቆንጆ ሆነችው እያለ ነበረ። ከዛ ወደ እሷ ጠጋ። በጣም ያምራል አላት። ከኋላ በኩል ያለውን ዚፕ ለመዝጋት እየሞከረች ነው። እጇን ስታንጠራራና ስትለጠጥ አይቷት ቆይ ላግዝሽ ብሏት ወደ እሷ ቀረበና ከዛም በኋላ ዚፑን ከኋላ ሆኖ እየዘጋ ነበረ። እየዘጋ ድንገት ወደ አንገቷ ስር እየገባ ነበረ። ደነገጠች። እንደዚህ ስትደነግጥ ስሜት አይነት ይታይባታል። ከዛም በኋላ ከዘጋላ በኋላ መልሶ እስከ ጫፉ ድረስ አመሰግናለሁ ብላ ቶሎ እየሸሸችው ነበረ። ምክንያቱም እሷን ብትሆን በጥቃቅን ነገሮች አቴሽ አጠገቧ ሲሆን ስሜት እየሆነች ነው። ቆይ አንድ እኔም ላስተካክል ብላ ሸሚዙን እያስተካከለችልን ነበረ። እዚህ ጋር ትንሽ እየተዘበራረቀ ይመስላል። ቆይ ላስተካክልልህ ስትለው ድንገት ወገቧን ያዛት። ወገቧን ሲይዛት አንዴ ቀጥ ነበር ያለችው። ቀና ብላ ተመለከተችው። የሆነ ነገር እየሆነ ነው ያለው። እሱ ከእሷ ጋር ጊዜ ማሳለፉን ይወደዋል። በአንድ በኩል መርጃን ደግሞ አምልጧት ሌላ ነገር ውስጥ እንዳገባ የፈራች ይመስላል። ይሄው በቃ አመሰግናለሁ እኔም አስተካክዬልሃለሁ አለችው። ምንድነው ግን እንደዚህ የሚያስፈራሽ ብሎ ጠየቃት። አይ ዝም ብዬ ነው የፈራሁት ምን ችግር አለው አለችው። ወይስ እኔን ማጣት ነው የምትፈሪው ብሎ እየተመለከታት ነበር። እጁን ፊቷ ላይ አስቀምጦ ከዛ እሷ ሸሸት አለችና ማለት ቅድም የሆነ ነገር አንተ ላይ ተፈጥሮ ነው ብዬ ፈርቼ ነበረ። ይሄ ነገር ኖርማል እኮ አይደለም ማለት ዝም ብዬ ነው የፈራሁት አለ አይደለ ሁሉም ሰው የሚፈራው። ግን ያው እኔ ልብስ ለመግዛት አሰቤ ነበረ ቀድመ ስለገዛልኝ ስላሰብክልኝ አመሰግናለሁ። በቃ ታቸው ልጅ እጠብቃለሁ ና በቃ አለችውና ቶሎ እየሮጠች ወጣች። አቴሽ እሷ ከወጣች በኋላ ፈገግ ብሎ እያሰበ ነበረ። በሌላ በኩል ሙዛዬን አሁን ብቻዋን እየተንጎራለች እያሰበች ነው። ድንገት አስሊ መጣች። እማዬ እስካሁን ድረስ ምንም አልተረጋጋሽም እንዴ ምንድን ነው ችግር አለ እንዴ ብላ እየጠየቀቻት ነው። አይ እንዴ ብዬ እረጋጋለሁ ልጄ እንዴ ብዬ እረጋጋለሁ። እቺ ጠንቋይ ማታረገኝ ነገር የለም በቃ በተቃቀን በሁሉም ነገር ነው በቃ የምትቀሰቀሰኝ። በቃ ከሷ ጋር እንድጋጭ ተወሰውሰኛለች። ሃይደርና ነርሚን በመጨረሻም ሊያሳብዱኝ ናቸው። ልጃቸው ደግሞ እዚህ ጋር አለች። ልጃቸው አለች። ምንድን ነው የማረገው እኔ እንጃ። ይሄ አቴሽ እኮ ባያስቆም ይኖር እኮ አንድ ባንድ ነበር መገላግላቸው። ነገር ግን እሱ ፊት ለፊት ቆመብኝ ትላለች። እማዬ እያልኩሽ እኮ ነበረ። ነርሚን ሃይደር እንደውም ለእኛ በጣም ቀላሎች ናቸው። እዚህ ጋር ከባዷ መርጃን ናት። ምክንያቱም መርጃን የእኛን አለን የምንለውን ሀብታችንን አቴሽን በመጨረሻ እጇ ልታስገባው ከጫፍ ደርሳለች። እማዬ የሆን ነገር ማድረግ ነበረብን። አሁን እንደተቀደመ እንዳረፈድን አይነት ነገር ይሰማኛል። ስለዚህ የመጨረሻ ጥይታችንን መጠቀም አለብን። ለምሳሌ ያህል ማርጃን አቴሽ ለመጀመሪያ እዚህ እንደመጣና ዋና ዓላማው በቀል እንደሆነ ብታቅ ብንነግራት ፍንጭ ቢኖራት አለቻት። አብደሻል እንዴት ብለን ነው እንደዚህ ያሳልፈ የምንሰጠው? ስሜት ያቱኝ እንጂ አንቺ ምን ሆነሻል? ሁል ጊዜ ለምሮ በስሜትሽ ብቻ የምታስቢ አስሌ አስተውኝ እንጂ ምን ሆነሻል? እሱንም አደጋ ውስጥ እኛንም አደጋ ውስጥ የምከቸው አለቻት። እማዬ የተሻለሽ ይቅራለሽ ንገርኛ ሁል ጊዜ መርጃንን እንደዚህ አቴሽን እንደፈለግ ስታድበለብለው እያየን ዝም ማለት አለብን እንዴ? ምንድነው የምንጠብቀው? ወይ ምንድነው የምንጠብቀው? እማዬ ዝም ምን ልኮነ ሙሉ ለሙሉ አቴሽን እናጠዋለን። በቃ የእነሱ ነው የሚሆነው አለቻት። ቆይ አይሆንም ይሄ ርዕስ ተዘግቷል። እሺ ከዚህ በኋላ ስለዚህ ርዕስ እንዳታነሺ። አዲስ ነገር ካለ እኔ ራሴ እነግርሻለሁ አቅጄ አለቻት። አስሊ እዚህ ጋር እንዳትሳሳት እያስጠነቀቀቻት ነው። አስሊ ምንም እንኳን ባይዋጥላትም በሌላ በኩል አሁን እነ አቴሽ ወደ ውጭ እየወጡ ናቸው። መርጃ እና አቴሽ አብረው ወደ ውጭ እየወጡ ተጋባዥ እንግዶች ወይም የስራ ባልደረቦቻቸው እነ ያሻር እነ ዲሜት ሳይቀሩ ሁሉም ተገኝተዋል። በዚህ ሰዓት ላይ ነዚርም እንደሚመጣ ይጠበቃል። ከዛም በኋላ አሁን መጡና ሁሉንም ሰላም እያሉ ተቀበሏቸው። እንኳን ደህና መጣችሁ ይባባላሉ። መርጃን ያረገችውን ቀሚስ እዚህ ጋር ዲሜት እያየች ቀሚስሽ ያምራል እንኳን ደስ አለሽ ትላ ነበረ። ከዛ አስሊም ድንገት መጣች። አስሊ ከጀርባ ሆነች ከአቴሽ ጀርባ። አቴሽ ዞር ብሎ እንኳን እያያት አይደለም። አቴሽ እዚህ ጋር አስሊን የሚያት አብሮ አደጉ ስለሆነች እንደ እህቱ ነው የሚያት። ስለዚህ ለሷ ምንም አይነት ስሜት የለው። ምንም እንኳን አስሊ በሱ ፍቅር ብትብሰለሰለም አሁን መርጃን ከአቴሽ አጠገብ ሆና ዞር ብላ በፈገግታ ስትመለከተው እሱም ዞር ብሎ በፈገግታ ሲያት ከጀርባ ሆናን የምታየው አስሊ ብሽቅ ስትል ነበረ። ሁሉም ተራ በተራ እንኳን ደስ አላችሁ ይባባላሉ። ከዛ እዚህ ጋር ጀማል ዞር ብሎ ስጋ መጥበስ ጀመረ። ስጋውን እየጠበሰ ሌሎቹ ለሶስት ለአራት እንዲሁም መርጃንና ዲሜት ደግሞ ለሁለት ሆነው ፊትለፊት ቆመው ማውራት ጀመሩ። እዚህ ጋር ጀማል ስጋውን እየጠበሰ ነው። አስሊ ታማራለች። አቴሽ ምንም እንኳን ከሌሎች ሰዎች ጋር ቢሆንም ዞር ብሎ መርጃንን ነበር የሚያያት። መርጃን እዚጋ ከዲሜት ጋር እያወራች የነበረው የሆነ ቅርብ ጊዜ ስላየችው ፊልም ነበረ። ደስ የሚል የሚያስቅ ፊልም ነው ብላ ከዲሜት ጋር እያወራች ድንገት ዞር ስትል አቴሽ እያፈጠጠባት ተመለከተችው። አቴሽ ከነ ያሻር ጋር እንጂ ዝም ብሎ መርጃን ነበር የሚያየው። ከዛ ይቅርታ አድርጉልኝ መጣሁ ብሎ እዚጋ ጥሏቸው ሄደና ወደ እነ መርጃን መጣ። በረደሽ እንደ ያላት አልበረደኝም አንተስ አለችው። እኔም አልበረደኝም ይላታል። ሁለቱ እንደዚህ በረደሽ ሞቀህ አልበረደህም ሲባባሉ የተመለከተችው ዲሜት እንዴት ነው ነገሩ ብላ እየታዘበቻቸው ነበረ። ከዛም በኋላ እንዴት ሊበርደኝ ይችላል የመሰለ ጃኬት አድርጌ አንተስ እንዴት ይበርዳል እያለችው ነበረ። ዲሜት እኮ ትላለች። አስሊ በርቀት ሆነኝ ትከታተላለች። እኔ አሁንስ አስጠላኝ በቃ ጀማል ምን እያደረግን ያለ ነው? እንደዚህ አይነት ሰዎች እዚህ ቤት ውስጥ ሰብስበን ምንድነው ጊዜያችን የምናቃጠላለችው? ለመጥፎ ነገር ብቻ አይምሮች ላይ ይመጣል። አስሊ ለምን እንደዚህ የምታስቢው እያለ እሱ ደግሞ እዚህ ጋር እየመከራን ነበረ። በአንድ በኩል የአስሊ አስተያየት ያልተመቻት ዲሜት ናት። ዲሜት ዞር ስትል ድንገት አስሊን አየቻት። ደሞች ምን ልታረግ መጣች ስትል ነበረ። ኧረ ተይ ግን አንቺ ተይ ግን ሙድሽን አስተካኪ እያለ የመከራታል። አስሊ እባክህ ዝም በል ብላው ሄዳ ተቀመጠች። ግራ ገባት። አቴሽ ወደ ጀማል መጣ። ምን ላግዛ አስሊ ምን ሆና ነው ብሎ
ጠየቀው። እኔ እንጃ በእናትህ ዛሬ ምን እንደነካት አላቅላትም። እኔ እንኳን እየቀጠልኩኝ ነው ስራዬን አለው። ምን ላግዝ አለው። አይ ምንም ጨርሻለሁ ትንሽ ነው የቀረኝ ሲለው ነበረ። በቃ እሱን በጣም አታብስለው፣ መርጃን በሰል ሲል ብቻ ነው የምትወደው በስሱ አለው። እሺ እያለ ይመስላል። ድንገት መርጃን መጣች። መርጃን የምትሆን ጀማል እንዲህ ቢሆን እንደዛ ቢሆን ብላ ሀሳብ እየሰጠችበት እንዲህ እያሉ እየተዝናኑ ድንገት ነዚር መጣ። ዲሜት ብቻዋን ስትመጣ እንዴት ነዚር እንዳልመጣ እየገረማን ነበረ መርጃን። ከዛ የምትወደውን በጣም ደስ የሚላትን ዲዘርት ጣፋጭ ይዞላን ነበረ ለመርጃን የመጣው። መርጃን ይኸው ያረፈርኩት ይህን ይዤልሽ ልመጣ ብዬ ነው ላንቺ ነው የገዛሁት ብሎ ሊሰጣት እጁን ዘረጋ እስከነ ካርቶ ነው። ወይኔ መቸገር ግን እንኳን አልነበረብህም አመሰግናለሁ ባልተቀበለው ነበር። ድንገት አቴሽ ተቀበለውና ምንም እኮ ችግር ውስጥ ራስን መክተት እኮ የለብህም ለምን ገዛ እያሉ ነበረ። አስቀመጠው እየወረወረ። ከዛ ነዚር እንግዲህ እያሉ ላንቺ ስለገዛሁልሽ ደስ ብሎኛል ይላታል። አቴሽ እዚህ ጋር የመርጃንን እጅ እየያዘ ከዛ በኋላ ነዚር ሊጨብጣት እጁን ሲዘረጋ ምንም አታረግልህም ይኸው እኔ ያለው እያለው ነበረ። ነዚር ተናዶ ሄዳል። ሄዶ ከአስሊ አጠገብ ተቀመጠ። መርጃንና አቴሽ ከጀማል አጠገብ ሆኖ ስጋው ሲጠበስ ይመለከታሉ። ከሰዓታቶች በኋላ ማታ ላይ ፕሮግራሙ ደምቋል። አሁንም ቢሆን ስጋውን ጠብሰው እየጨረሱ ናቸው። ሁሉም ራቱን አዘጋጅቶ ጨርሷል። ከዛ መርጃን ጠራቻቸው። ኑ ተቀመጡ አለቻቸው። ከዛ ሁሉም ሊቀመጡ ናቸው። ከዛ ተቀምጠው ምግብ ሊበሉ በአንድ በኩል እዚህ ጋር መርጃን ዲሜት ቡራክ እንዴት ነው አለቻት። ቡራክ ነዚር ካስፈራረው በኋላ ለዲሜት ያለው ፍቅር ቀዝቀዝ ብሏል። አሁንም ቢወዳትም ነገር ግን በጣም የእሷን ወንድም ነዚርን ስለሚፈራ ባገነን ስለሆነበት እየሸሻት ነው ያለው። በአንድ በኩል እሷ ደግሞ እኔ እንጃ ያው እየፈራኝ ነው፣ ግን ደግሞ ቀጣይ ሳምንት አብረን ፊልም እንድናይ ሲኒማ ጠይቆ የነበረ ሽብየዋለሁ ደስ ይለኛል አለችው። መርጃናውን ከጠራቻቸው በኋላ ሁሉም መጥተው ተቀምጡ። ከዛ እዚህ ጋር መርጃን ናትሽ ሁሉንም ተራ በተራ ማመስገን ጀመሩ። መርጃን እዚህ ጋር ሁሉንም የስራ ባልደረቦቿን አመሰገነች። ከዛ ናትሽም የስራ ባልደረቦቿን አመሰገናና ነገር ግን መርጃን ማርነቁን ጀመረ። እሷ ጠግቤ ባትኖር ኖሮ ይሉ ነገር አላሳካም ነበረ እያለ እንደ ሚስትም እንደ ስራ ባልደረባውም እንደሚያመሰግናት ለሷ ጥሩ አድናቆት እንዳለው ገለጸ። እንደዚህ እርስ በርስ ሲደናነቁ የታዘበችው አስሊ ሁሉም ሲያጨበጭቡ እሷ ግን ፍንክች እጇን እንኳን ማንሳት አልፈለችም። ደብሯታል። ዛሬ እንባ የተናነቃት ነው። በዛ ላይ ደሞ ማይኗ ቅልት ተወላላትሽ ስሜቷን ማንበብ ከበደው እንጂ አኩርፋ ሁላ ነበረ። ምግብ መብላት ጀመሩ። ይህን ጊዜ እሷ ውይ አሁንስ ሊያስመልሰኝ ነው በእናትህ አስጠላኝ ትለዋለች ጀማልን። ጀማል ደግሞ ምን ሳላር አድርግልሽ እያለ ሲያማርጣት እምቢ እያለችው ነበረ። እዚህ ጋር ደግሞ አቴሽ ለመርጃን ሳላር ላድርግልሽ ብሎ ከራሱ እየቀነሰ ሲያረግላት እሺ እያለችው ነበረ። አንተ ሲያንሳል እኮ ለእኔ ሁሉንም አታርግልኝ እያለችው ነው። ጀማል በተመሳይ መንገድ ለአስሊ የተለየ ስሜት አለው። እንዲህ ሊደረስ ሲሞክርም ብያለችው ነው። ሰለቸኝ በእናትህ አስጠላኝ ብላው ሄደች። አስሊ በዚህ መንገድ ጥላቸው ትሄዳለች። መርጃንና አቴሽ ይተያያሉ። መርጃን የምታስታውሰው አቴሽ ቅድም ወገቧን ሲይዛን ነበረ። ለእሷ የተለየ ስሜት ነበረው። እንዲህ እያሉ ራታቸውን እየበሉ ድንገት ቡራክ መታጠቢያ ክፍል ድርሽ መጣውኝ ብሎ ወደ ዋናው ቤት እየገባ ነበረ። አስሊያንም ቢሆን ታማራለች። መርጃና አቴሽ ፍቅራቸው ወደ ሰማይ ተተኩሷል። በመጨረሻም ፍቅራቸው ደምቆ ቀጥሏል። ቡራክ በሌላ በኩል መታጠቢያ ክፍል ገብቶ ሲወጣ ድንገት ከኪስ ውስጥ ዋሊቱ ወደቀ። ድንገት ነርሚን አገኘችው። አንተ ደግሞ እዚህ ምን ታደርጋለህ አለችው። እኔ እንኳን መታጠቢያ ክፍል ፈልጌ ነበር የመጣሁት ከታች ማግኘት አልቻልኩም፣ ስለዚህ በደረጃ ወጣሁኝ አላት። ነው ለዛ ነው ጥሩ ለማንኛውም የማታውቀው ቤት ውስጥ እንደዚህ አትሽከርከር እሺ፣ ሰው ደግሞ መጠየቅ አለብህ አለችው። አይ ቤቱ እኮ ትልቅ ስለሆነ ነው ለዛ ነው እንደዚህ ሆንኩት ይቅርታ በጣም ብሏት ሄደ። ዞሮ ስትል እየወደቀውን ዋሊት አገኘችው። ከዛ ዋሊቱን ስታገኘው አነሳችውና መመልከት ጀመረች። ገና ስትከፍተው ፊት ለፊቱ የሃይደር የወጣትነት ፎቶ የቡራክ ዋሊት ውስጥ ነበር። ይሄ የሃይደር ፎቶ አንድ የወጣትነት ይሄ ልጅ የሃይደር ፎቶ ምን ያደርግለታል ብላ በቀጥታ ፎቶን ገልብጣ ስታየው የፍቅር ልብ ቅርጽ ምልክት እንዲሁም ደግሞ ይሄ ለአንተ የመጨረሻ ስጦታዬ ነው የሚል ጽሑፍ ተጽፎበት ነበረ። ምን ማለት ነው ደግሞ ይሄ ምን ማለት ነው እያለች ነበር ራሷን ስጠይቅ የነበረው። ብዙ ሀሳብ መጣላት፣ ግን ደግሞ የትኛውም ሀሳብ የመጣላት በሙሉ ስሜት አይሰጥም። አይሆንም ይሄማ የሚመስል ነገር ነው እያለች ነበረ። ዋሌቱ እዛው ፊት ለፊት አስቀምጠችው። ቡራክ ተመልሶ መጣ። ወይኔ ዋሌትን የጣልኩት ብሎ እየፈለገው ነበረ። በስነስርዓት በክብር ቁጭ ብሎ አገኘው። ኪስ ውስጥ እየከተተው ያለ ድንገት ደግሞ ሃይደር መጣ። ሃይደር ሲመጣ እንዴት ነህ እባክህ እያሉ ነበረ። ደህና አመሰግናለሁ ሲለው ነበረ። ታውቃለህ አንተን እዚህ ስላየው ገርሞኛል። ብዙ ጊዜ ካምፓኒ ውስጥ ነበር አንተን የማየክ። ይገርማል አንተን ሳይ ልጄ ትዝ አለኝ፣ ያጣሁትን ልጄ ማለት የኔ ልጅ ቤት ውስጥ ብዙ ጊዜ ያለው ስራ ቦታ ግን አላየውም ነበረ። ቀሽቃዣ ነገር ነው፣ መስራት አይወድም፣ አይምሮ ለስራ አልተፈጠረም ነበረ እና ብቻ ግን በጣም ይገርማል፣ በጣም ከባድ ነው እያሉ ነበረ። ከዛ ቡራክ እኔ እንግዲህ አባት ስለሌለኝ አንተ ስለምታወራው ነገር አላውቅም አለውን ባይተናነቀው ከዛ ጥሎት ይሄዳል። ከዛ ሄደር ይጉድ ይገርማል አይ አንዳንድ ሰው እኮ ድሎ እያለ ነበረ። ወደ መኝታ ክፍሉ ይመለሳል። አቴሽና መርጃን አሁንም ቢሆን በፍቅር አይን እየተያዩ እራታቸውን መብላታቸውን ቀጠሉ። ግን እንደዛም ሆኖ ነዚር አስሬ ነበር የሚያፈጣው። እየበላ እያኘ ከዞር ብላ አስሬ የሚያየው እነ መርጃን ነው። አስሊ ተመልሳ መታለች። አስሊ ባየተናነቃን ነው። የመርጃና የአቴሽ ሁኔታ ቁጭ አድርጎ ሊያስለቅሳት ምንም አልቀራት። ድንገት ቡራክ መጣና ተቀመጠ። ከዛውንም ቢሆንም መነጋገራቸውን ወሬያቸውን ቀጠሉ። ከዛ እዚህ ጋር ያሻል አረባካችሁ ሰዎች ምግብ በላና የበላነው ነገር በደንብ እንዲሰራ ደግሞ ትንሽ እንንቀሳቀሳ ወዝ እንበል እንወዛወዝ ተነሱ ብሎ ሞቅ ያለ ቱርከኛ ዘፈኑን ከፈተው። ከዛ አንድ ላይ ሆነው መጨፈር ጀመሩ። እዚህ ጋር መጀመሪያ ዲሜትና መርጃን አብረው እየደነሱ ነበረ። ከዛ
ነዚር ችን አጋጣሚ ተጠቅሞ እህቱን በመተካት ከመርጃን ጋር ሊደንስ ሲል ድንገት አትሽ መጣበት። አትሽ መጣና ከሷ ጋር እየደነሰ ነበረ። አስሊ እምባዋ መጣ። እምባ ተናነቃት። ልታለቅስ ነው። ጀማል አጠገቧ መጥቶ እየደነሰ ነበረ። ነዚር ሁኔታውን ቁጭ ብሎ ይመለከታል። አሁንም ቢሆን ከዛውንም ተመልሶ መጣ። አሁንም ቢሆን ቀስ ብሎ በአስሊ አመቻችነት አስሊ ማብራ እየደነሰች ከመርጃን ጋር ለመጨፈር ነገሩን ሲያመቻች ድንገት አትሽ መጣበትና ከመርጃን ጋር እንደዚህ ሮማንቲክ በሆነ መንገድ ሲጨፍር አስሊ ከዚህ በላይ እያየች መቋቋም ከበዳት። የራሳቸው ጉዳይ ብላ ይህን ከማይበላ ጥላ ሄደችና ተደብቃ ማልቀስ ጀመረች። አቴሽን መቼም እንድትወስጅብኝ አልፈቅድልሽም፣ መርጃን መቼም ቢሆን አቴሽን አልሰጥሽም ብላ ማራ ታለቅስ ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ ማልብ ነው። ማልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር የመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።